አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በከባድ መሳሪያ ጥቃቶች ጉዳቶች ማጋጠማቸው ተነገረም። የፋኖ ኃይሎች አመራሩ ተገድለዋል ሲሉ ገልጿል። በአንዳንድ የአማራ ክልል አካባቢዎች የሚፈጸሙ ጥቃቶች ቀጥሏል። የመከላከያ ሰራዊቱ አዛዦች ደግሞ ጠላቶች አልተኙልንም ይላሉ። በቀዳሚነት የምንመለከተው ጉዳይ ነው። ካቢኔው የተላለፈው ውሳኔ ላይ ምላሽ ሰጥቷል። የኮሎኔሉ አስተዳደር ደግሞ የኦህዴድ ብልጽግናን ውሳኔ የሚበረታታ ጅምር ነው ብሎታል። አማጺ ኃይሉ በአንጻሩ ውሳኔውን ተቃውሞ ብልጽግና ላይ እርምጃ ይወስድ ዘንድ ጠይቋል። ወደ እናንተ ይደርሳል። የባህር በር ተጠቃሚነትን በተመለከተም ግብጽ ለኢትዮጵያ አስቀመጠችው የተባለው ቅድመ ሁኔታ መነጋገሪያ ሆኖ ውሏል። የካይሮ አስተዳደር ዘናሽናል ላይ የተሰራጨውን ዘገባን በተመለከተ በሀገር ውስጥ ሚዲያው በኩል ውሸት ሲል አስተባብሏል። ታደምጡታላችሁ። የብልጽግናው አፈና ቀጥሏል። የአዲስ ስታንዳርድን ፍቃድ ሰርዣለሁም ብሏል። ሲፒጄ ደግሞ አገዛዙ ሽብርተኛ ያላቸው ጋዜጠኞችን በተመለከተ መግለጫ አውጥቷል። እንመለከተዋለን። የመከላከያ ሰራዊቱና ሌሎችም የጸጥታ አካላት ህጋዊ ካልሆነ ትዕዛዝ እንዲታቀቡ ትብብሩ ጥሪ ያቀረበም። ኢትዮጵያውያን አገዛዙ ስልጣኑ ያበቃ ዘንድ መታገል የዜግነት ግዴታቸው ነው ሲልም ከኢትዮጵያውያን ትብብር ለድልና ሽግግር ገልጿል። ሌላኛው መረጃችን ነው። ኢታማጆር ሹሙ ሀገራቸውን የጎበኙትን ጀነራል ከሂትለር ጋር እያነጻጸሩ ወርፏል። አባታቸው ጀነራሉን ባነጋገሩ ማግስት ያስተላለፉት መልእክት ሆኖም ተመዝግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በከባድ መሳሪያ ጥቃቶች ጉዳቶች ማጋጠማቸው ተነገረም። የፋኖ ኃይሎች አመራሩ ተገድሏል ሲሉ አሳውቋል። በአንዳንድ የአማራ ክልል አካባቢዎች የሚፈጸሙ ጥቃቶችም ቀጥሏል። የመከላከያ ሰራዊቱ አዛዦች ደግሞ ጠላቶች አልተኙልንም ይላሉ። አገዛዙ በትግራይ ዙሪያ በርካታ የእዞቹን ክፍለ ጦሮች አሰማርቶ ቢገኝም በአማራ ክልል ያለውን ኃይሉን ግን ጥምር ጦር የሚለውና የክልሉ የሚሊሻ የአድማ ብተናና የመደበኛ ፖሊስ እንደዚሁም ሌሎች ኃይሎች ጋር በማሰባሰብ እየተዋጋ ነው የሚገኘው። በእነዚህ የውጊያ አውዶች የሚፈጽማቸው የከባድ መሳሪያ ድብደባዎች ደግሞ በተለያዩ ስፍራዎች ሰብአዊና ቁሳዊ ጉዳቶችን እያስከተሉ ይገኛሉ። ባለፉት ተከታታይ ቀናት የደረሱ ጥፋቶችም ለዚህ በአብነት የሚጠቀሱ ይሆናሉ። ትናንት በሰሜን ወሎ ዞን ሲሪንቃ አካባቢ አገዛዙ ወደ ነዋሪዎቹ መንደር የከባድ መሳሪያ ድብደባን አድርሶም አርሶ አደሮች መኖሪያ ቤት ላይ አርፏል። በተመሳሳይ ዛሬም በጎጃም ቀጠና ሞጣ 03 ተብሎ በሚጠራው ስፍራ የተኮሰው የከባድ መሳሪያ የአንድ ቤተሰብ አባላትን ጨምሮ ዜጎችን ለሞትና ለጉዳት ዳርጓል። መሰል የሞርታር ጥቃት በደቡብ ወሎ ዞን መቅደላ በተለምዶ 08 ተብሎ በሚጠራው ስፍራ ተፈጽሞም አንድ አርሶ አደርን ያቆሰለ ሲሆን ንብረትም እንዲወድም ምክንያት ሆኗል። እንዲህ ያለው የከባድ መሳሪያ ብልጽግናዊ ዘመቻ በቅርብ ሳምንታት ካሳያቸው ክስተቶች መካከል ደግሞ አንዱ ወግዲ ላይ የደረሰው ነው። የሰብአዊ መብት ተቋማት የሚያረጋገጡት አንድ ክስተትም በቀጠናው በነበረ የተኩስ ልውውጥ ወቅት አንዲት ሴት ነዋሪ በተባራሪ ጥይት መጎዳቷን፣ ይህንን ተከትሎም በስፍራው የነበሩ የአካባቢው ነዋሪዎች ተሰባስበው ይችኑ ሴት ወደ ሆስፒታል ተሸክመው መውሰድ እንደጀመሩም፣ ነገር ግን የብልጽግናው አገዛዝ በከባድ መሳሪያ እነዚህ ነዋሪዎችንና ለሕክምናም ጉዞ የነበረችውን ሴት መግደሉን የሚገልጸው ከቀናት በፊት የወጣው ሪፖርት ነው። ይህንን ህዝብ ላይ የመዝመት ዜጋን በዘፈቀደ የመጨፍጨፍ ሁነት የኦህዴድ ብልጽግና ወታደራዊ አዛዦች ግን ጠላቶቻችንን አሳየናቸው በሚል ይገልጹታል። ህዝብን ጠላት አድርገው የገለጹ መዝመት የብልጽግናው ሰዎች መገለጫ እንደሆነ የሚታወቅ ቢሆንም ቅሉ እነ ሌትናንት ጀነራል ሹማ ብደታም አርፈ ተቀመጥ የሚሉት ጠላት ማን እንደሆነ ባይገልጹትም ሲያስጠነቅቁ የተሰሙት ግን በዚሁ ተመሳሳይ ሰሞን ነው። ለጠላቶቻችን መቅሰፍት መሆናችንን ለማሳየትና አርፎ እንዲቀመጡ ካልሆነ ግን ውጊያ ጨራሽ መሆናችንን ለማሳየት ነው። እኒህ ወታደራዊ አዛዥ ብቻ ሳይሆኑ ሌላኛው የዚህ አገዛዝ ወታደራዊ አመራር የሆኑት ጀነራል ደስታ ብቸም ጠላቶች አርፈው አልተኛሉ፣ እኛ ግን ሉዓላዊነታችን እንዲከበር እያደረግን ነው ሲሉ ይደመጣሉ። የኢትዮጵያ ጠላቶች መቼም ተኝቶ ሲያድሩ አናቅ። ኢትዮጵያውያንም
ኢትዮጵያን ለማስከበር ተኝተው አያድሩም። የኢትዮጵያ መከላከያ ሰራዊትም የኢትዮጵያን አንድነትና ሉዓላዊነትን ለማስጠበቅ ዘውትር መሰረታዊ ጥያቄው የእነዚህ ወታደራዊ አዛዦች ጠላት ማን ነው? የኢትዮጵያ ሉዓላዊነትስ እስከየት ነው የሚለው ይሆናል። የማዕረግ እድገትን እያገኙ የሚገኙት እነ ጄኔራል ደስታ ብቸም ሱዳን የወረረውን ሉዓላዊ ግዛት፣ ሻዕቢያ የነጠቀውን የኢትዮጵያን መሬት፣ የደቡብ ሱዳን ታጣቂዎች የተቆጣጠሩትን የማዕድን ስፍራ፣ ጅቡቲ በኢትዮጵያ ግዛት ውስጥ የምትፈጽመውን የድሮን ጥቃት እየመከቱ እንዳይደለ ግልጽ ነው። ደብረ ብርሃንን ከትውልድ ቀያቸው በላይ ባለፈው ዓመት ደጋግመው የጎበኙት እነ ሌትናንት ጄኔራል ሹማ አብደታም ጠላት የሚሉት አካሌቱ እንደሆነ ለመገመት አያዳግትም። አገዛዙ የውጊያ ሜዳ ባደረገው የአማራ ክልል ኮማንዷቸውን በሰሜን ሸዋ ዞን ከህዝብ ጋር እያዋጉ አመታትን አሳልፈዋልና ዛሬም በዞኑ በተጉለትና ቡልካ ባሶና ወረዳም ታይሞሽ በተባለ አካባቢ መሰል ውጊያ እንደነበር ተነግሯል። የፋኖ ኃይሎች ደግሞ በጎጃም ቀጠና ጅጋ ከተማ ውስጥ ከፍተኛ አመራር ሲገደሉ፣ ሌላ አመራር ደግሞ ቆስለዋል ሲሉ አሳውቋል። ይህ ግድያና ጥቃት ተፈጸመ የሚሉት ደግሞ በእነዚህ አመራሮች አጃቢዎች አማካኝነት እንደሆነም ነው የገለጹት። ካቢኔው የተላለፈው ውሳኔ ላይ ምላሽ ሰጥቷል። የኮሎኔሉ አስተዳደር ደግሞ የኦህዴድ ብልጽግናን ውሳኔ የሚበረታታ ጅምር ብሎታል። አማጺ ኃይሉ በአንጻሩ ውሳኔውን ተቃውሞ ብልጽግና ላይ እርምጃ ይወስድ ዘንድ ጠይቋል። በርካታ ተዋናዮች ለብልጽግና የሚሰሩ አካላት ጭምር በተለያየ ጎራ ሆነው የተውኑበት ዘንድ የተሰራጨው የፌዴሬሽን ምክር ቤት ውሳኔና የምርጫ ቦርድ መግለጫ አሁንም መነጋገሪያ ሆኖ ቀጥሏል። ካቢኔው አስቸኳይ ስብሰባን ጠርቶ መግለጫውን አሰራጅቷል። ከትግራይ ክልል ጊዜያዊ አስተዳደር ካቢኔ በኩል የተሰጠው ይህ መግለጫ ህገ መንግስታዊ መብታችን በድርድር የሚቀርብ አይደለም በሚል የራሱን ውሳኔ ያሳወቀበት ሆኗል። ካቢኔው የፌዴሬሽን ምክር ቤት ውሳኔ ህገ መንግስቱን የጣሰም ህገወጥና ትንኮሳ የታከለበት ነው ሲል ገልጾታል። የቀረበው ውሳኔ የትግራይን መሬትና ህዝብን በመነጣጠል ክልሉን ለማፍረስ የታለመ ቀጥተኛ ጥቃት ነው። ይህ ተግባር ምንም አይነት ህጋዊ መሰረት የሌለውና የማንንም ወገን ጥቅም የማያስከበር ነው ሲልም አክሏል። እነዚህን አካባቢዎች ከትግራይ ለመነጠል መሞከር በወንድማማች ህዝቦች መካከል ግጭትን ለመፍጠር የታለመ የፖለቲካ ቁማር ነው ያለው ካቢኔው በጦርነት ወቅት እንኳን የፌደራል መንግስቱ ያልተጠቀመባቸውን አዳዲስ ትርክቶችን አሁን እያመጣቸው ነው። እናም ይህ አደገኛ ክስተት ነው ሲል ያነሳል። የፌዴሬሽን ምክር ቤት የትግራይ ተወካዮች በሌሉበት ይህንን መወሰኑ የስልጣን ወሰኑን ማለፉን የሚያሳይ ነው። ምርጫ ቦርድም ነጻነቱን አሳልፎ በመስጠት ለዚህ ቀውስ ተባባሪ ሆኗል ብሏል። ካቢኔው ሪፈረንደም ከመደረጉ በፊት ተፈናቃዮች መመለስ፣ የአስተዳድሮቹ መፍረስ፣ መሬቶችም ወደ ነበሩበት መመለስ አለባቸው ሲልም ያነሳል። በእርግጥ ጠቅላይ ሚኒስትር አብይ አህመድም ከዚህ በፊት ይናገሩት የነበረ እንደሆነ የሚታወቅ ነው። ወልቃይትም ይሁን ራያ ወይ ጠለምት ራሱን በራሱ ማስተዳደር እኔ የምሰጠው የምከለክለው መብት አይደለም፣ ህገ መንግስታዊ መብቱ ነው። በየቀበሌው በየወረዳው ከራሱ ከሎካል ሰው መርጦ ራሱን በራሱ ያስተዳድር። ጸጥታ በሚመለከት ፌዴራል ፖሊስና መከላከያ ጸጥታ ይጠብቅ፣ ህዝቡ የተፈናቀለበት ይመለስ፣ ራሱን በራሱ ያስተዳድር፣ በጀት ይለቀቅለት። ከዛ በኋላ ሪፈረንደም ይደረግ፣ በሪፈረንደም ወደ ፈለገበት ይሄድ። የትግራይ ጊዜያዊ አስተዳደር ካቢኔ የኢትዮጵያ መንግስት ይህ ከህግና ከእውነት አይራቅም፣ አሁን ካለው ሁኔታም የከፍ አደጋ ሊያስከትል የሚችል ጥቅም የሌለው ውሳኔ በአስቸኳይ እንዲያርመው ጥሪ ያቀርባለው ሲል ገልጿል። የነ ኮሎኔል ደመቀ ዘውዱ አስተዳደር ደግሞ የብልጽግናውን የትናንት መግለጫን አዎንታዊ ብሎታል። ውሳኔው የዜጎችን ፖለቲካዊ መብትና ህገ መንግስታዊ ውክልናን የሚያረጋግጥ መልካም ጅማሮ መሆኑን ለማሳወቅ እወዳለሁ ይላል። ይሄው አስተዳደር አሁን እንዲህ ያሉ መግለጫዎችን ይሰጥ ስለነበረው የአካባቢው የብልጽግና አስተዳደር የጠቅላይ ሚኒስትሩ ሹማምንት ከጥቂት ወራት በፊት ተደረገ ስላሉት መግባባት እንዲህ ይናገሩ እንደነበርም የሚዘነጋ አይሆንም። ተግባባል። ምክንያቱም ተዋግቼ ላስመልሰው የምፈልገውን ነገር ለማስቀረት ነው ፕሪቶሪያን የፈረሙት። ስለዚህ ሚሊሻ ከመከላከያ ሰራዊት ጋር ሆኖ የዛን አካባቢ ጸጥታ አስከብሮ እዛ አካባቢ ያሉ አስተዳደሮች ከህግ ውጭ የተቋቋሙ አስተዳደሮች ፈርሰው ለምርጫ ኢንቫይሮንመንት እንፍጠር፣ ተፈናቃዩ ራሱን እንዲያስተዳድር ማድረግ፣ እዛ አካባቢ የነበረው ደባል አድሚኒስትሬሽን እንዲፈርስ የማድረግ ስራ ሳንሰራው ጊዜ ባከነ ነው። የራያና ጸለምት ወልቃይት ደግሞ ቀጥለን እንግባበት ብለን ነበር ያልነው። መጀመሪያ የሚሊሻ ኢሹ መጥቶ ነበር። ይግባ ሚሊሻ አርሶ አደር ነው፣ የያዘው መሳሪያ የግሉ ነው። ነባሩ ሚሊሻ ይቀመጥ፣ አዲሱም ይምጣ።
የትናንቱን ውሳኔ ተከትሎ ከተለያዩ አቅጣጫዎች እየተሰጡ ካሉ ምላሾች ውስጥ ራሳቸውን ቲፒኤፍ እያሉ የሚጠሩም በብልጽግናው አገዛዝ የሚደገፉ የሀራ መሬት አማጺ ኃይሎች ይገኙበታል። ውሳኔውን ያሳለፈውን ብልጽግናን በፌዴሬሽን ምክር ቤትን በምርጫ ቦርድም ተቋማቱ በኩል እንደሆነ የሚታወቅ ቢሆንም ብልጽግና ላይ እርምጃ ይወስድላቸው ዘንድ ግን ጠይቀዋል። የትግራይ ሉዓላዊ ግዛትና መሬት እንደዚሁም አንድነቱን ለመናድ የሚደረግ ጥረትና የተላለፈን ውሳኔ አጥብቀን እንቃወማለን ያሉት ታጣቂ ኃይሎቹም በጽናት የምንታገለው ጉዳይ ነው ሲሉም ነው ያሳወቁት። የብልጽግናው አፈና ቀጥሏል። የአዲስ ስታንዳርድን እውቅና ሰርዣለሁ ብሏል። ሲፒጄ አገዛዙ ሽብርተኛ ያላቸውን ጋዜጠኞችን በተመለከተ መግለጫ አውጥቷል። ሚዲያና ሀሳብን ዘግቶ መሆን የሚቻለው የሰፈር አለቃ ነው ይሉ የነበሩ መሪ ያሉት ብልጽግናም የሀገር ውስጥ ሚዲያና ጋዜጠኞችን ተሻግሮ በውጭ የመገናኛ ብዙሃን ላይ ያንኑ እያደረገ ይገኛል። በቅርቡ ከጀርመን ድምፅ እስከ ሮይተርስ ጋዜጠኞች ዘገባ እንዳይሰሩ እንደታገዱ የሚታወቅ ነው። ባለፉት የብልጽግናው ዓመታትም ጋዜጠኛ ገድለው ደብድበው ወደ ገደል ጨምረው አስረው አሳደው ያሳዩት እነዚሁ የብልጽግናው ባለስልጣናት ወደ ስልጣን ሲመጡ ግን ጋዜጠኛና ሀሳብን ካፈንን የሰፈር አለቃ በሉን ይሉ እንደነበር ልብ ይሏል። ምርጦቹን አግልሎ ምርጥ መሆን ዘመኑ አልፎበታል። የመደመር እሳቤ ምርጦቹን በመመለስ 100 ሚሊዮኑን ምርጥ ማድረግ እንጂ ሚዲያውን ዘግቶ ሐሳብ ዘግቶ ለብቻ ምርጥ መሆን የሰፈር አለቃ ያደርግ ይሆናል እንጂ ኢትዮጵያዊ ያደርገው። የግድያና ሞት፣ የእርስ በርስ ግጭትና መፈናቀል ፕሮጀክቶቻቸውን የሚያዳምቁላቸውን የሚዲያ ሰራዊት አባላትን እንዳሸን አፍልተው አሁን የውጭና አንጻራዊ ገለልተኛ የሚዲያ ተቋማትን ማፈል ላይ ደርሰዋል። በእርግጥ ያሁኑ የመጀመሪያቸው አይደለም። በትግራዩ ጦርነት ወቅትም የውጭ መገናኛ ብዙሃን ሙያተኞችን አሳደዋል። ከአንድ ዓመት በፊት የአፍሪካን ኢንቴሊጀንስ ጋዜጠኛ አንቷን ጋሌንዶን አስረው እንደነበርም የሚዘነጋ አይሆንም። አሁን የተሰማው መረጃ ደግሞ አዲስ ስታንዳርድ የተሰኘው የሀገር ውስጥ ሚዲያ የምዝገባ የምስክር ወረቀትን ሰርዘናል የሚለው ብልጽግናዊ መግለጫ ነው። የሚዲያ ስነ ምግባርን፣ የኢትዮጵያ ሕጎችና የሀገርና የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል የሚል ምክንያትን በማቅረብ ሚዲያው ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጠው ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲል መግለጫውን ያወጣው በቅርቡ አዲስ ካድሬ የተሾመለት የኢትዮጵያ የመገናኛ ብዙሃን ባለስልጣን ነው። የሚዲያ ተቋሙ ምላሽ የሰጠ ሲሆን ባለስልጣኑ ያቀረበውን ክስ ውድቅ አድርጎ እስካሁን ድረስ ምንም አይነት መደበኛ የህግ ጥሰት እንደፈጸመ የሚያመላክት ማስጠንቀቂያ ደርሶት እንደማያውቅ አሳውቋል። ብልጽግና ከ2 ሳምንታት ገደማ በፊት የሮይተርስ ጋዜጠኞች በኢትዮጵያ የመስራት ፈቃዳቸውን እንደነጠቃቸው ዓለም አቀፉ የዜና ወኪል ዘግቦ ነበር። የፈረንሳይ የዜና አገልግሎት በበኩሉ መቀመጫውን በአዲስ አበባ ያደረገ ጋዜጠኛው ወደ ትግራይ ክልል ሽረም እንዳይበር መከልከሉን ገልጾም ነበር። አገዛዙ በትግራይና በአማራ ክልሎች የሚገኙ 2 የዶይቼ ቬለ የአማርኛ ቋንቋ አገልግሎት ዘጋቢዎችን ፈቃድ በቋሚነት ባለፈው ታህሳስ መሰረዙም አይዘነጋም። ከዚህ አፈና ጎን ለጎን መግለጫ ያወጣው ሲፒጄ ደግሞ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞትም ይሁን የእድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሐዊነት እንዲታይ እንዲያደርጉ ጥሪ አቅርቧል። ተቋሙ ለ3 ዓመታት ገደማ በእስር ላይ የሚገኙት ጋዜጠኞቹ ጎበዜ ሲሳይ፣ መስከረም አበራም፣ ገነት አስማማውና ዳዊት በጋሻው ሲሆኑም የታሰሩትን በአማራ ክልል በነበረው ጦርነት ዙሪያ በሰሯቸው ዘገባዎች ምክንያት ስለመሆኑ መግለጫው ያስረዳል። የባህር በር ተጠቃሚነትን በተመለከተ ግብጽ ለኢትዮጵያ ያስቀመጠችው የተባለው ቅድመ ሁኔታ መነጋገሪያ ሆኖ ውሏል። የካይሮ መንግስት ዘናሽናል ላይ የተሰራጨውን ይህንኑ ዘገባ በተመለከተ በሀገር ውስጥ ሚዲያው በኩል ውሸት ሲል አጣጥሏል። ከተባበሩት አረብ ኤምሬቶች የሚሰራጨው ዘናሽናል የተሰኘውና ከጥቂት ወራት በፊት ግብጽ፣ ኤርትራና ጅቡቲ ውስጥ የሚገኙ ኢትዮጵያ ልትጠቀምባቸው የሚችሉ ወደቦችን በተመለከተ ሚስጥራዊና ይፋዊ ስምምነቶችን ተፈራረመች ሲል ዘግቦ የነበረው ይኸው ጋዜጣም
አሁን ደግሞ ግብጽ የአባይ ወንዝ ውዝግብ እልባት ካገኘም ኢትዮጵያ ለቀይ ባህር መዳረሻ የምታደርገውን ጥረት እንደምትደግፍ ምንጮች ነገሩ ሲል ዘግቦ ነበር። ጉዳዩ በተለያየ መንገድ እየተነሳ መነጋገሪያ ሆኖ ሰንብቷል። ግብጽ ይህንን ጥያቄ ያቀረበችው አንድም ኢትዮጵያ ግድቡን ከግብጽ ጋር በጋራ ለማስተዳደር ከተስማማች፣ ሁለትም ኢትዮጵያ ከእንግዲህ በኋላ በአባይ ተፋሰስ ላይ ሌሎች ግድቦችን ላለመስራት ከፈረመች ነው። ይህ በግብዝነት የተሞላ ቅድመ ሁኔታ በአብይ ዘመን በተለይም ባለፉት ወራት የግብጽ የመደራደሪያ አቅም ምን ያክል እንደፈረጠመ ጠቋሚ ነው የሚሉ ፖለቲከኞችም ተስተውሏል። የሆነው ሆኖ ግን ግብጽ የአባይ ውሃን በተመለከተ ለአመታት የዘለቀው ውዝግብ በስምምነት የሚቋጭ ከሆነም ኢትዮጵያ በቀይ ባህር ላይ የባህር በር ተደራሽ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ ናት በሚል ጋዜጣው ዘግቧል። አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሞላልና አለቃቀቅ ላይ መለሳለስን ካሳየች ብቻ እንደሆነም ገልጾም ይህ የግብጽ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መላኩንም ጋዜጣው ያክላል። በተጨማሪም ሁለቱ ሀገራት ለበርካታ ዓመታት የዘለቀውን አለመግባባትን በድርድር ለመፍታት ፍላጎት ላሳዩት ዶናልድ ትራምፕ መላኩንም ይጠቁማል። እስካሁን ድረስ ከአዲስ አበባም ይሁን ከካይሮ ስለቀረበው ሀሳብ በይፋ የተሰጠው ምላሽ እንደሌለ ግን ጠቅሷል። የካይሮ መንግስት ግን በጉዳዩ ላይ በሀገር ውስጥ የመገናኛ ብዙሃኑ አህራም ኦንላይን በኩል ምላሽ ሰጥቶበታል። አንድ የሀገሩን ባለስልጣን ዋቢ ያደረገው ዘገባው የባህር በር ተደራሽነት ጥያቄን ከህዳሴው ግድብ ጋር በማገናኘት የተሰራጨው መረጃ ፍጹም ውሸት ነው ይላል። የውሃ ደህንነት ጉዳይ ላይ ያለን አቋም የማይቀየርና የጸና ነው በማለትም ይገልጻል። እንደ ዘናሽናል ዘገባ ከሆነ ግን የካይሮ ሀሳብ ግብጽ በጅቡቲና በኤርትራ የሚገኙትን የዶራሌና የአሰብ ወደቦችን ለማልማትና ለማዘመን መግባባት ላይ ከመድረሳቸው ጋር የተያያዘ ነው። በተጨማሪም ግብጽ የሱዳንን ዋና የንግድ በር የሆነውን ፖርት ሱዳንን በጋራ ለማልማት ማቀዷም መዘገቡ አይዘነጋም። የመከላከያ ሰራዊቱና ሌሎችም የጸጥታ አካላት ህጋዊ ካልሆነ ትዕዛዝ እንዲታቀቡ ትብብሩ ጥሪ ያቀረበም። ኢትዮጵያውያን አገዛዙ ስልጣኑ ያበቃ ዘንድ መታገል የዜግነት ግዴታቸው ነው ሲልም ከኢትዮጵያውያን ትብብር ለድልና ሽግግር ገልጿል። ትብብሩ ባወጣው መግለጫ ኢትዮጵያ በዘመናዊ ታሪኳ ታይቶ የማይታወቅ አደገኛ ሁኔታ ላይ ትገኛለች ሲል አንስቶ የሰላም የኢኮኖሚና የዲፕሎማሲ ችግሮችንም አብራርቷል። በአማራና በኦሮሚያ ክልሎች ጦርነት እየተካሄደ እንደሆነ ቢታወቅም በዚህ ያልበቃው የአብይ አህመድ አገዛዝ ግን በርካታ ሰራዊትና የጦር መሳሪያውን ወደ ሰሜን ኢትዮጵያ በማጓጓዝ ትግራይን በመክበብና ወደ ኤርትራም ድንበርን በማስጠጋት ላይ ይገኛል ሲልም ያነሳል። አሁን ባለው ነባራዊ ሁኔታ ላይ ሌላ ተጨማሪ ጦርነት የሚቀሰቀስ ከሆነም ኢትዮጵያውያን የሚገጥማቸው ሁለንተናዊ ቀውስንም ያብራራል መግለጫው። እናም የኢትዮጵያ ህዝብ ከዚህ በላይ ግፍን የመሸከም አቅም እንደሌለው ለማሳየት የተለያዩ የትግል ስልት አማራጮችን በመጠቀም የአሁኑ አገዛዝ ስልጣኑ ያበቃ ዘንድ መታገል የዜግነት ግዴታ እንደሆነ ለማሳሰብ እንወዳለን ይላል መግለጫው። በሀገር ውስጥም ይሁን በውጭ የሚገኙ የተቃዋሚ ድርጅቶችና የትግር ኃይሎች ሀገራችን ከብልጽግናው አገዛዝ የበለጠ አፍራሽ ጠላት እንደሌላት በመረዳትና በተለያዩ አመለካከቶችና አስተሳሰቦች ጎራ ተከፋፍሎና ተበታትኖ የሚገኘው የተቃዋሚ ኃይልም ወደ መተባበርና ወደ መተጋገዝ ካልመጣም የዚህ አፍራሽ መንግስት የስልጣን ዘመንን ማሳጠር እንደማይቻል ተገንዝበን በጋራ እንድንታገል ጥሪ እናቀርባለንም ሲል አክሏል። ለመከላከያ ሰራዊትና ለሌሎችም የጸጥታ አካላትና ለገዢው የፓርቲ አባላትም ትብብሩ ባስተላለፈው ጥሪም ዛሬም በግፍ እየጨፈጨፋችሁት የምትገኙት ህዝብ የእናንተው እናትና አባት እህትና ወንድም መሆኑን እንድታስታውሱ ሲል ይጀምራል። ተሰማርታችሁበት ያለው ሙያና ውድ ህይወታችሁን ለመስጠት ቃል የገባችሁበት ዓላማ የሀገር ሉዓላዊነትና ዳር ድንበርን ለማስከበር እንደዚሁም የህዝብን ጸጥታና ደህንነትን ለማስጠበቅ እንጂ የአንድን ግለሰብ ገደብ የለሽ ስልጣንን ለመከላከል እንዳልሆነ ማስታወስ ተገቢ እንደሆነ በመገንዘብ እስካሁን ድረስ ሙያዊ ግዴታችሁ መስሏችሁ በጠቅላይ አዛዡ ትዕዛዝ የፈጸማችኋቸው ድርጊቶች በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ እያንዳንዱ ሰው በሰራው ወንጀል ከመጠየቅ የማያመልጥ መሆኑን በመገንዘብ ካሁን በኋላ ህጋዊ ያልሆነ ትዕዛዝ መፈጸም በቃን እንድትሉ ጥሪ እናቀርባለን ሲልም መግለጫው አንስቷል። ኢታማጆር ሹሙ ሀገራቸውን የጎበኙትን ጀነራል ከሂትለር ጋር እያነጻጸሩ ወርፏል። አባታቸው ጀነራሉን ባነጋገሩ ማግስት ያስተላለፉትም ሆኗል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የሱዳኑ የፈጥኖ ደራሽ ኃይል መሪን ባወያዩበት ማግስት ልጃቸው መሪውን ከሂትለር ጋር በማነጻጸር ነው የተቹት። የፕሬዝዳንት ሙሴቬኒ ልጅ ጀነራል ሙሁዚ ካይሮን ይገባም
በግል ገጻቸው ላይ ባሰፈሩት መልእክት የፈጥኖ ደራሽ ኃይሎች መሪ የሆኑት መሐመድ ሐምዳን ዳጋሎ ሄሜቲን ወንጀለኛ ነው ሲሉ ገልጸው በእጆቹ ላይም የሺዎች ጥቁር ህዝቦች ደም አለበት ብሏል። ጄኔራሉ አክለውም አርኤስኤፍ ንጹሃን ጥቁር ህዝቦችን በመግደላቸው ጀግንነት ይሰማቸዋል። ሂትለርም በአውሽዊትስ አይሁዳውያንን እንዲያ ባለመልኩ ሲያጠቃም ጀግንነት ተሰምቶት እንደነበር ገምታለው ሲሉም ተቋሙ ከናዚው መሪ አዶልፍ ሂትለር ጋር እያነጻጸሩ አቅርበውታል። የዩጋንዳው የመከላከያ ኃይል አዛዥ ሆኑትና አባታቸው ሲያልፉ ስልጣኑን ይረከባሉ ተብለው የሚጠበቁት ካይሮን ይገባም አርኤስኤፍ በሱዳን ድል ከመቀዳጀቱ በፊት መላው ጥቁር አፍሪካን መዋጋት ይኖርበታል፣ ይህ ደግሞ በፍጹም አይሆንም ሲሉ ነው የጻፉት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።